በሽተኛም ታስቢ እኔ ላንቺ ደስታ ለመስጠት እየሞከርኩ ነው ያለሁት። ይሄን ነገር ላትፈልጊው ትችያለሽ፣ ግን ፈለግሽም አልፈለግሽም እኔ እቀጥላለሁ። የፈለገ ቢሆን አንቺ ላይ እጄን አላነሳም፣ ምክንያቱም አፈቅርሻለሁ። ቃል በአሁኑ እንኳን አታመልጭ። ፈጣሪ ራሱ እንድትጋለጭ ይፈልጋል። ያቺ ልጅ በጣም ከመገመታት በላይ ብልህ ናት። አሁንም ምንም ልታደርግ ትችላለች። ስለዚህ በአንተም በሰላምም በኩል ነው ማስመረምራት። በሁለቱም መንገድ ካጠመርናት መቼም አታመልጣኝ ነው። አሁን ምንም ነገር አልፈልግም። የዲኤንኤውን ውጤት ምን ብለሽ እንደቀየርሽው ብቻ ንገሪኝ። ሐረግ የልጇን ጉድ ከሰማች በኋላ ማመን አቅቷት እጅግ ልቧን እስከሚያማት ድረስ ሰለሞንም እኔ እንድትረጋጊና ነገሩን ሁሉንም ነገር እንድታውቂ ስለፈለኩ ነው እንጂ እንደዚህ እንድትሆኚ አልፈለኩም ይላታል። እሷ ግን የልጇን እንዲህ ማድረግ እጅግ አላምንም እያለች እጅግ እየተገረመች ሚጣ እንዴት አደርጋለች፣ እንዴትስ እንደዚህ አይነት ውስጥ ትገባለች እያለች እጅግ ተጨንቃለች። ቺ ውርደታም ሄጄ አዋርዳታለሁ ስትል ሰለሞን እርግጠኛ ነሽ ወይ እውነቱን ሄደሽ ለሰላም በዝርዝር ትነግሪያታለሽ ወይ ብሎ ሲጠይቃትም አዎ ሄጄ እነግራታለሁ ትላለች። በዚህን ጊዜ እንግዲህ ብሌንም እጅግ ተናዳ ወደ ሰለሞን ጋር ትመጣለች። እሷም ብሌንን ካየቻት በኋላ ሰለሞን አንዴ ላውራ ኮይ ስትለው እሱም እቺን ቆንጆማ እንዴት አባቷ ነው የምታምረው፣ ጠበቅ አድርገ ያዛት እንዳታስከፋት ትለዋለች። ብሌን ግን ኮስተር ብላ ላውራ እፈልጋለሁ ስትል ሂድና አውራት ትለዋለች። እሱም አንድ ጊዜ ጠብቂኝ ሄጄ አውርቻ ትመጣለሁ ብሎ ብሌንን ሊያወራት ይሄዳል። ብሌንም ማን ስለሆንክ ነው ዳግም ላይ እጅህን ያነሳከው ብላ በጥፊት መተዋለች። እሱም ይሄንንም ነገረሽ ወይ? አሁን ወንድ ለወንድ ይጣላል፣ እኔ በሆን ግን ደግሞ ላንቺ አልነግርሽም ይላታል። እሷ ደግሞ አንተ ወንድነት ማንንም እየቀጠቀጡ መደብደብ ነው ወይ ብላ ትጠይቀዋለች። እሱም አንዴ ላስረዳሽ ቆይ ብሎ ይላታል። መቼም አላምንክም ደጋግመህ ዋሽተኛል ስትለው እሱም አዎ አንቺን እኔን አታምኝኝም፣ እኔ ግን ላንቺ ቀን ከሌሊት እለፋለሁኝ፣ አንቺ ግን በተቃራኒ ነሽ ይላታል። እኔ ግን ዳግም ጋር የሄድኩት ለመጣላት አይደለም፣ እሱ ራሱ ነው እጁን ያነሳብኝ። እንደውም ከሱ ጋር ላለመጣላት 2 ጊዜ አሳልፌዋለሁ፣ አሁን ግን ሲብስብኝ ነው እጄን አነሳውበት ብሎ እንግዲህ ከዚህ በፊት ብሌን ጋር እንዳትጠጋ ከእንግዲህ በኋላ ከተጠጋ እገልሃለሁ ብሎ ዳግም በጥፊ የመታውን በሙላ ሁሉንም ነገር ያስረዳታል። ከዚህ በላይ አልታገስም፣ ምክንያቱም ወንድ ነኝ ክብር አለኝ ይላታል። እሷም ታዲያ ክብር ስላለክ ወንድ ስለሆንክ የመታክም በሙላ ነው ወይ የምትመታው ትልና በጥፊ ትመታዋለች። እኔንም በልምታኝ፣ ምክንያቱም ለዳግም 2 እድል ነው የሰጠከው፣ ለኔ 3 እድል ነው ወይ ልድገምህና በላሁን ምታኝ፣ በመምታት አይደለም ወይ የምታምነው ትለዋለች። እሱ ግን በፍጹም እጁን ሊያነሳባት አልፈለገም፣ ምክንያቱም በፍቅር አይኑ ነው በስስት የሚያያት። እሷ ግን አልተረዳችውም። ብሌን በጣም ግራ የተጋባችበት ነገር ስሜቷ የሚያንጸባርቅባት አይምሯ የሚነግራትን ነገር መቋቋም አልቻለችም። እሷም ዶክተሩ ጋር ሄዳ ለሁለተኛ ጊዜ ለማስመርመር የሞከረችውን እንደገና ስተት ነው ብላ ለአይምሯ አስነግረዋለች። ምክንያቱም ድጋሚ ልጄን እንዴት እከዳታለሁ፣ በምርመራ የተረጋገጠ ነገር ነው ምንኝ ነው። ነገር ግን ደግሞ እሷ በምርመራም ቢረጋገጥም እኔ ደግሞ አይምሮዬ በፍጹም ልጄ ናት ብዬ ለመቀበል አልቻልኩም፣ ላትሆን ትችላለች የሚለው ነገር አይምሮ ውስጥ ያንጸባርቃል። ምን እየሆንኩ ነው? ከሷ ይልቅ ደግሞ እኔ ለብሌን እወዳታለሁ፣ እሳሳላታለሁ፣ እደነግጥላታለሁ። ለሷ ግን የእናትነት ስሜት የለኝም። ቆይ ምን እየሆንኩ ነው? እናትና ልጅ እኮ እንኳን ተዋውቀው ይቅርና ደመነፍሳቸው ራሱ ይናገርና ይግባባሉ ትላለች። እውነቷን ነው። እዚህ ጋር ስሜቷ የሚያንጸባርቅባት የሷ ልጅ እንዳልሆነች ነው እየነገራት ያለው። አንዳንድ ጊዜ አይምሯችን የሚለውን ነገር ብንከተል ጥሩ ነው ብዬ አስባለሁ። በዚህን ጊዜ እንግዲህ ቁጭ ብላ እየተወዛገበች ባለችበት ሰዓት በር ይንኳኳል። እሷን በሩን ተነስታ ልትከፍት ትሄዳለች።
ሰላምም በሩን እንደከፈተች የማታውቃት አንድ ሴት በሩ ላይ ቆማለች። ሰላም አቤት ማልበል ብላ ስትጠይቃትም እሷም የቃል ቤት ነው ወይ ብላ ስትጠይቃት አዎ የቃል ቤት ነው ምን ፈልገሽ ነው ትላታለች። ቃልን ፈልጌ ነው የቃል አክስት ነኝ ትላታለች። እና ታዲያ ለምን እንደፈለግሻት አትነግሪኝም ብላ ስትጠይቃትም ቃልን ፈልጌ ነው ትላታለች። እሷም እሺ ብላ ለጠራት ቃልን ትሄዳለች። ቃልም እንግዲህ ከዶክተሩ ጋራ ሰላም አብራ ቆማ ስታወራ ስላየቻት በዛ ኩርፋ ክላሷ ገብታ ቁጭ ብላ ነበርና ሰው ይጠራሻል ሰው ይፈልግሻል ትላታለች። ደግሞ ምን ፈለግሽ ብላ ቃል ስትቆጣትም አክስቴሽ ነኝ ብላለች። ይሄ ነገር መቼ እንደሚቆም ባላውቅም ለማንኛውም ሰው ይፈልግሻል ትላታለች። ምን ነው ደግሞ አክስትሽ መጣች ብለሽ ልትጠራጠሪ ነው ወይ? አንቺ አንድ ሰው በመጣና አንድ ሰው እኔን በጠየቀኝ ቁጥር ልጄ አይደለችም ብለሽ ጥርጣሬ ውስጥ ነው የምትገቢው ትልና ጥላት ትሄዳለች። ሰለሞንም የብሌንን እጅ ይዝና እኔ መቼም አልመታሽም፣ ይኸው አንቺ እስከፈለግሽ ሰዓት ምቼን ቀጥቅጭኝ፣ ምክንያቱም እኔ አንቺን የማልመታሽ እኔ አንቺን እወድሻለሁ፣ አፈቅርሻለሁ። አንቺ ልትፈልጊም ላትፈልጊም ትችያለሽ፣ ነገር ግን እኔ የጀመርኩትን ሀቅ እስከ መጨረሻ ድረስ እሄድበታለሁ። የራስሽ ቤት የራስሽ ገንዘብ የራስሽ ሀብትሽን ሁሉንም እናትሽን አስመልስልሻለሁ። ይሄ የአንቺ ፍላጎት ቢሆን ባይሆን አይመለከተኝም፣ ግን እኔ የሚመለከተኝን ነገር አደርጋለሁ ይላታል። እሱም እንደሚወዳት ፍቅሩን ይገልጽላትና መለስ ብሎ እንግዲህ ሲያይ ሀረግን እዚህ ጋር ጠብቂኝ ብሏት ነበርና ሀረግ የለችም። እሱም እጅግ ይደነግጥና ሀረግ እዚህ ጋር አልነበረችም ብሎ ሀረግን ፍለጋ ይሄዳል። አለም ውጭ ከወጣይ በኋላ እንዲህ አክስቴ በሰላም መጣሽ ወይ? እንዴት ነሽ? ከየት መጣሽ? ብላ እሷም ሰላም ስትላት ቃልዬ ደህና ነሽ ወይ? እኔ የመጣሁትማ አንድ ነገር ሰምቼ ነበረ ትላታለች። ምንድነው የሰማሽው አክስቴ ብላ ስትጠይቃት እህቴ እዚህ ቤት መታ መቼም እንደበጠበጠችሽ ሰምቻለሁ ብላ ትላታለች። ችግር የለውም ያው እሷ እንደተለመደው ልጄ ናት ብላ እንግዲህ ትንሽ በጥብጣንና ቀውጠው ነበር ትላለች። እንግዲህ የመጣችው ደግሞ እህት ነኝ ብላ የመጣችው ሴትዮም እሷም ደግሞ አትፍረጅባት ህመሙ ነው ታውቂያለሽ አይደለም ወይ ትላለች። ይሄንን ጊዜ እሷማ ልክ እንደ እናቴ ማለት ነው ዘመዶቼ አውጥተው በጣሉኝ ጊዜ እሷ ግን እንደ እናት ተንከባክባ ያኖረችኝ ያሳደገችኝ ምርጧ እናቴ ናት እኮ ትላታለች። እናትሽን እንዳገኘሽ ሰምቻለሁኝ። እሷም ደግሞ ይሄንን ነገር ሰምታ የምር ህመሟ ተነስቶባት እንዳይበስባት ስለፈለኩኝ አልነገርኳትም ነበረ ትላለች። አዎ እሷም እናቴ ናት፣ የምርም ደግሞ እናንተም እንዳክስቶቼ ናችሁ ትላታለች። በሚገርም ሁኔታ ሰላም ከነሱ ኋላ ቆማ እየሰማቻቸው እያየቻቸው ስለነበረ እውነት ለካ ልጄ እውነቷን ነው፣ ያቺ ሴትዮ የአእምሮ ታማሚ ናት ማለት ነው ወይ ልጄን በድያታለሁ እያለች የተለመደው እንግዲህ ጸጸቷን በውስጧ በአይምሮ እያንጸባረቀች ቆማ ትመለከታቸዋለች። ሰላምም መለስ ትልና እመቤት ምን አለችሽ ሀረግ ብላ ትጠይቃታለች። እሷም ቃልም መለስ ስትልና ደግሞ አንቺ አላመንሽም ነበር አይደለም ወይ ብላ ስትላትም የውልሽ ሰላም አንቺ እንዳሰብሽው ይሄ ነገር ቀላል አይደለም፣ ሁሉም ሰው የሚያስበው ልክ እንዳንቺ ነው። ይሄንን ልነግርሽ ነበረ የመጣሁት። የውልሽ ቃልን ከዛሬ 10 ዓመት በፊት መንገድ ላይ ነበረ ያሳደግናትን ያነሳናት። እናም እንደ ልጃችን ተንከባክበን ነበረ ያሳደግናት። እህቴ መጀመሪያ ልጇን በሞት ካጣች በኋላ እህቴ ከዛን ጊዜ ጀምሮ አይምሯ ትክክል አይሰራም፣ ለዛ ነው እዚህ መታ እየረበሸችው። እናም ለእህቴ ይቅርታ አድርጊላት ትላታለች። በሚገርመው ሁኔታ ትወናውን በደንቡ ተወጣዋለች። ምክንያቱም እንደማልቀስም እያለች ሰላም ሙሉ ለሙሉ ነበረ ያመነቻት። እሷም ጥፋተኛ እንደሆነች ራሷን አሳምና ነበር። ይቅርታ አድርጊላት ስትላት ሰላምም ችግር የለውም እኔ ስላላወቅኩ ነው እንጂ ያን ያህል ከባድ አልነበረም፣ ይቅርታ አድርጊላታለሁ ትላለች። ከናም አንቺ ቃልን የመሰለች ልጅ ስላለችሽ እድለኛ ነሽ፣ እኔ እንደው የምርም አክስቷ ብሆን ደስ ይለኛል ስትላት ታዲያ ምንም የሚቀይረው ነገር የለም እኮ ቃል እድለኛ ናት፣ 2 እናት አላት፣ አንቺም የምርም አክስቷ መሆን ትችያለሽ ትላታለች። ይሄንን ጊዜ የምር አንቺ ትልቅ ሰው ነሽ ብላ ካሞገሰቻት በኋላ ቃል ይሄድ ትላለች። ይሄንን ጊዜ ቃልም እና አክስቴ ትንሽ አትቆይም ወይ ብላ ስትላት አይ እህቴ እዚህ መምጣቷን ስሰማ በሬንም ሳልዘጋ ስበር ነው የመጣሁት፣ ለዛ ነው በቃ አሁን ልሂድ ትላለች። ይሄንን ጊዜ ቃልም ቶሎ ብላ ልትሸኛት ትወጣለች። ቃልም
እጅግ በጣም ደስ ብሏት ስለነበረ እመቤት አንቺ ለካ እንዲህ ተዋናይነሽ እንዴ በጣም እኮ ገረምሽኝ ብላ ስትላትን የእውነት ቃል እየቻልኩበት እኔማ እኮ ተዘበራረቀብኝ ብዬ አበላሸሁት ብዬ እጅግ ፈርቼ ነበረ። የእውነት ግን ያመነችን ትመስልሻለች ወይ ብላ ስትጠይቃትም ቃልም ማመንን አንድና ሁለት አለ ወይ በጣም ነው ያመነችን። አንቺ የእውነቴን ነው የምልሽ ከምን አይነት ጉድ ውስጥ እንዳወጣሽኝ አንቺ አታውቂም ትላታለች። እናም እንጂ ይሄንን 2000 ብር ሌላውን ደግሞ በአካውንትሽ አስገባልሻለሁ ትላታለች። እንዴ እኚና አንቺ የተነጋገርነው ሁሉንም በአንዴ እንድትሰጭኝ እኮ ነው ብላ ስትላት እሷ ደግሞ አሁን በእጄ በካሽ ስለሌለኝ ነው አልዋሽሽም እከፍልሻለሁ ትላታለች። ይሄንን ደግሞ ሙሉ ለሙሉ ገንዘቡን ካላስገባሽልኝ እመኝኝ ለሀረግ እነግራታለሁ ትላታለች። መለስ ስትልና ሀረግ ይሄንን ነገር አትሰማም ወይ? ከሰማች እውነቴን ነው የምልሽ እኔንም አንቺንም ነው የምታጠፋን ገለን አለቀንም ይቺ ሴትዮ ብትነግራትስ ብላ ትላለች። ቃል ሁለተኛ ሀረግ ወደዚህ እንደማትመጣ እርግጠኛ ነኝ። እሷም ደግሞ አትነግራትም። አታስቢ በቃ ሂጂ ወደ ቤትሽ ትላታለች። እሷም በዚህ ተስማማና ወደ ቤት ትሄዳለች። በሚገርም ሁኔታ ግን ሀረግ ወደ ወይዘሮ ሰላም ቤት እየመጣች ስለነበረ ድንገት መንገድ ላይ እነሱ ሲያወሩ ጠብቃ ድንገት አይታቸው እሷም እጅግ ተገርማ እመቤት ምን ልትሆን እዚህ መጣች እያለች ወደ ኋላ ትደበቃለች። እመቤትም ያቺ 2000 ብር በእጇ ይዛ እጅግ እየተደሰተች ወደ ቤቷ ስትመለስ አቤት እንዴት እንደዛሬማ እድለኛ ሆኜ አላውቅም። እሷ እንደውም ቸኩላ ተናገረች እንጂ በዚህ እንኳን ብር እኮ መስራት እሰራላት ነበረ። አሁንማ በቀጣይ የቀረውን ብር ስታስገባልኝ ምን እንደማደርግበት እያለች ብሩንም እያሸተተች የብር ሽታ እንዴት ነው ደስ የሚለው ሰው ሽቶ ነው ይላሉ፣ ሽቶ ሳይሆን ብር ሽታው ነው ደስ የሚለው እያለች እንግዲህ እየፈነ ጠዘች አረግዬ ይቅርበኝ ምንም ማድረግ አይቻልም ብላ እንግዲህ ጠብልጡሉ እያለች ወደ ቤቷ ስትሄድ ሀረግ ወገቧን ይዛ ተገትራ ተጠብቃታለች። ይሄንን ጊዜ ወይኔ ሀረግ መጣችብኝ ብላ እጅግ ትደነግጣለች። ልጆችን ሳልሰናበታቸው እዚሁ መሞቴ ነው እያለች እመቤት እጅግ ተጨንቃለች። ሰላምም በጣም ስላሳዘነቻት እንግዲህ ልጄን ቃልን ጎድቻታለሁ ብላ ስለምታስብ እመቤትን ሸኝታት እስከምትመጣ ሳሎን ቁጭ ብላ ተጠብቃታለች። ልክ እሷ እንደመጣች እጇንም ትይዝና ለምንድን ነው የምትይዥኝ እናቴ ልቀቂኝ ትላታለች። ልጄ በጣም ይቅርታ አሁን ተረድቼሻለሁ ትላታለች። አንቺ መቼም አትረጅኝም አሁን አክስቴ ስለመጣችና ሁሉንም ነገር ስለተናገረች ነው እንጂ ልታምኘኝ አትችይም አንቺ ትላታለች። እሷም በቃ ይቅርታ ትላታለች። ይሄንን ጊዜ አንቺ በዛ በዶክተር ለማረጋገጥ የፈለግሽውን ስትፈልጊ ደግሞ ሁለተኛ መመርመር እንችላለን የራስሽ ፍላጎት ከሆነ ምንም ችግር የለውም ትላታለች። ሰላምም አያስፈልግም ትላታለች። ከእንግዲህ በኋላ አንቺ ልጄና ልጄ ብቻ ነሽ ምንም ነገር አላደርግም ስትላት ይሄን ጊዜ ቃል ተይ እንጂ ባክሽን አንቺ ሁሉም ጊዜ ምን ቃል ትናገሪያለሽ የሆነ ቀን ደግሞ ትረሻዋለሽ ታውቂያለሽ በጣም ነው የሰለቸሽኝ እንዴት እናት በልጇ ላይ ይሄን ያህል ጥርጣሬ ያድርባታል ስትላት እሷ ሁሉንም ነገር እተዋለሁኝ እንደውም ይውልሽ እንደዛ አትበይኝ አሁን ከፈለግሽ ዶክተሩንም ደውዬ ሁሉንም ነገር በቃ አላፈልግም ብዬ እፊትሽ ነግረዋለሁ ትላታለች። አለም በጣም ትደነግጥና ምን ልጋሚ ልታስመረምረኝ ነበረ ወይ ብላ ስትላት አዎ ነበረ በቃ አሁን ከፈለግሽ ለዶክተሩ ልደውልለት ፊትሽ ከእንግዲህ በኋላ አንቺ ካልፈለግሽ ዶክተሩንም አላገኘውም ትላታለች። ይሄን ጊዜ ስልኩን አንስታ ሰላምም ልደውል እያሰበች እንግዲህ ባለችበት አንቺ ሞኝ አሁን አንቺ እኔ ሳላውቅ ልታስመረምረኝ ነበረ እኔ ግን ቀደምኩሽ እኔ ማን እንደሆንኩኝ አታውቅም መቼም አታሸንፊኝም ትላታለች። ሰላምም ለዶክተሩ ከደወለችለት በኋላ መልሼ ደወልኩኝ ይቅርታ ስትለው እሱም ምንም ችግር የለውም በፈለግሽ ሰዓት መደወል ትችያለሽ ይላታል። እናም ቅድም ስላወራንበት ነገር ላይ አሁን እንድትተው ነው የምፈልገው ምክንያቱም ልጄ መጠራጠር የለብኝም ትክክል አይደለም ስህተት ነው ትለዋለች። እሱም የተፈጠረ ነገር አለ ወይ እስኪ በዝርዝር አስረጅኝ ሲላት እሷም የተፈጠረ ነገር እንዳለ ልትነግረው ስትል ይሄን ጊዜ ቃል ያላሰበችው ድንገት እናቷ ሀረግ ወደ ቤት ትመለሳለች። እሷም ቆይ በቃ መልሼ እደውልልካለሁ ብላ ስልኩን ትዘጋለች። እሱም ዶክተሩ ጠብቅሻለሁ ብሏት ስልኩን ይዘጋል።
ከዶክተሩ ጋር ቆሞ ስለነበረ ምን እያለችክ ነው ሰላም ብሎ ሲጠይቀውም እኔና ሰላም ድጋሜ ምርመራ ለማድረግ ሀስባ ነበረ፣ አሁን ደግሞ ሀሳቡን ትተዋለች፣ ለምን እንደሆነ አላውቅም ስትል በኃይሉ ይሄን ጊዜ ያቺ ቃል ሀሳቧን አስቀይራት ነው። እኔ ያቺ ልጅ ቀላል አይደለችም፣ እባብ ናት ስልክ እኮ በምክንያት ነው። እኔ እናንተ ግን ስራችንን እንቀጥላለን። የሰላም ልጅ እንዳልሆነች ደግሞ በዲኤንኤ እናረጋግጥላታለን ይለዋል። እሱም ተስፋ አድርጋለሁ ብሎ ዶክተሩ ይመልስለታል። እመቤትም እባክሽ እንደዚህ አታድርጊኝ፣ አትደብድቢኝ፣ እባክሽ ሰው መንደር ውስጥ እዚህ ሰላቢ መንደር ውስጥ ክብሬን አታዋርጂ፣ ይቅርታ አድርጊልኝ ትላታለች። እሷም ሀረግም ደግሞ በዚህ ገንዘብ ነው ወይ እኔን የሸጥሽው እኔን እብድ ያስባልሽው ብላ እጅግ ትደበድባታለች፣ አፍንጫዋም እስከሚነስራት። እሷም ይቅርታ ብትጠይቃትም እመኝኝ አፈርድሜ ነው የማስፈላሽ፣ ሁለተኛ እንደዚህ አይነት ነገር እንዳትሰሪ ነው የማደርግሽ ብላ የምትችለውን አል ከቀጠቀጠቻት በኋላ ሀረግ ጥላት ትሄዳለች። እሷም ወደ ቤቷ እየሄደች ወይ ብሬን አላገኘው ወይ ከክብር ያልሆንኩኝ ዛሬ እንዲሁ በሜዳ እንደንትን ቀጠቀጠችኝ እንደ ኳስ ብላ እጅግ እያለቀሰችና እየተበሳጨች ትገኛለች። ሀረግ ወደ እነ ቃል ጋር ከገባች በኋላ ቃል እጅግ ትንቀጠቀጣለች። እኔ የምልሽ ምን እያረግሽ ነበረ እመቤት፣ እዚህ ምን ልትሆን መጣች ብላ ትጠይቃታለች። ይህን ጊዜ ሰላምም በጣም ይቅርታ አድርግልኝና ቅድም አስቀየምኩሽ ትላታለች። እሷም ሰላም በውስጧ አንቺ የአእምሮ ታማሚ እንደመሆንሽ ባውቅ ኖሮ መቼ እንደዛ እናገርሽ ነበረ እያለች ውስጧን እንግዲህ እየተብሰለሰለች ትገኛለች። ይህንን ጊዜ ቃል መልሽልኝ እያለቻት ትጠይቃታለች። ሰላምም ምንድን ነው እሱ የተፈጠረው ሀረግ እያስጨነቅሻት እኮ ነው ብላ ስትላትም አንቺ አያገባሽም፣ እዚህ ጋር ልጄን ነው እየጠየኳት ያለሁት፣ እመቤት ለምንድን ነው የመጣችሁ ትላታለች። ታዲያ እመቤት ብትመጣ እህትሽ አይደለችም ወይ ምንድን ነው ችግሩ ብላ ሰላም ትመልስላታለች። ይሄን ጊዜ በፍጹም እህቴ አይደለችም፣ ልክ እንደሷ አጭበርባሪና ቀጣፊ ሌባ ዘራፊ ናት ትላለች። ይሄንን ጊዜ ሰላም እጅግ ትናደድና ቆይ አንቺ ምንድነው ሁል ጊዜ መዋሸት? ያንቺ የራስሽ አንሶ ሌላንም ሰው ታስዋሻለሽ ወይ? ምንድነው አላማሽ ብላ በጥያቄ ታፋጥታታለች። እሷም እናቴ ቅድም ያልኩሽን አስታውሽ እንጂ ስትላት ሰላምን ዝም በይ፣ አሁን እውነቱን ለመናገር አንቺ አጭበርባሪ ነሽ ትላታለች። ቅድም እኮ ገንዘብ አንስተሽ ስትሰጫት እያየውሽ ነበረ፣ እየረዳሻት እንጂ እየገዛሻት እኮ አልመሰለኝም። እኔ እንዳንቺ ክፉ ስላልሆንኩኝ የምትረጃት መስሎኝ ነው። ከደቂቃዎች በፊት ሲያውሽ አንቺ ደግ ሰውና የዋህ ነሽ፣ ግን ደግሞ እዚህ ጋር የምታደርጊው ክፉ ነሽ። ምንድን ነው የምታደርጊው ብላ ተናዳ ጥላት ትወጣለች። ይህንን ጊዜ ቃልም እየሮጠ ልትወጣ ስትል እናቷም ሀረግ ቁጭ ብላ ነበረ። ቁጭ በይ ብላ ማስጠንቀቂያ ተሰጣታለች። ተመለሽ ስትላት እሷም ቃሏን አክብራ ቁጭ ብላት እንትን ትላለች። አንቺ እርጉም ቁጭ በይ ስትላት እሷም ምን አርጊ ነው የምትይኝ? ካንቺ ባልወለድ ኑሮ ይሻለኛል፣ ባንቺ ምክንያት ነው እዚህ ጣጣ ውስጥ የገባሁት እያለች በውስጧ ታማርራለች። ይኸውልሽ አንቺ ቅድም ምንድነው ያልሽው? አንቺ የማይሆን ነገር ተናግረሽ አንጀቴን በላሹ። ሰሚያለሽ? አንቺ እንደተረገሽ ሲያውቅ አባቴሽ ሽንት ቤት ጣያት ብሎኝ ነበር። እኔ ግን አንቺን ሁሉን ነገሬን ትቼ አንቺን ማሳደግ ተያዝኩኝ። አንቺን አሳድጌ ለወግ ለማረግ አብቅቼ ለዛ ለርጉም አባትሽ አርሱን ፈልጌ ይውልክ ያቺ ትናንትና ሽንት ቤት ጣያ ያልካት ልጅ ይቺ ናት በክብር ብዬ ላሳየው ነበረ ሐሳቤና ህልሜ። እኔ ነኝ የተሳሳትኩት፣ እሱ ልክ ነበረ ብላ እጅግ ታዝንባታለች። ቃልም የእናቷን ንግግር ስትሰማ በእውነቱ በጣም አዝና እሷም ማልቀስ ጀመረች። ድጋሜ እንደ ቅድሙ ቢላ በፊት ይዘሽ ብትመጪ የእውነት አታደርገውም ብለሽ ካሰብሽ ተሳስተሽ እንኳን ካሰብሽ አድርገዋለሁ። አሁን ግን የምርመራ ውጤቱን እንዴት አድርገሽ ነው የቀየሹ ብላ በጥያቄ ታፋጥታታለች። እሷም ለመናገር በጣም ፈርታ ትገኛለች። ዶክተሩም ኃይሉን ይጠራውና እሱም ከእንግዲህ ገነት ሰላም አሁን በራሷ ምርመራ ለማድረግ ተስማምታለች። ባንተ በኩል የጀመርከው ነገር ካለ እንድታቆም ፈልጋለሁ
ብሎ ይለዋል። ለምን ዶክተር ብሎ ሲጠይቀውም ምክንያቱም ካንተ ጋር መስራት አልፈልግም ብሎ ይነግረዋል። እሱም እንዴ እስካሁን አታምነኝም እንዴ ሲለው ምንም ላምንክ አልችልም፣ ምክንያቱም ግዴታ ስለሆነብኝ ነው እንጂ አንተ ለሰላም አስበክ ሳይሆን ቃልን መበቀል ነው የምትፈልገው እያለው ይገኛል። እሱ ግን እንዴ ምን ነው የማላስብ ድንጋይ ያደረከኝ እንዴ ብሎ ሲለው አዎ ድንጋይ ነክ ብሎ ይመልስለታል። ይሄን ጊዜ እጅግ ነበር እየተበሳጨው፣ አይምሮውንም ይዞ ወደ ታች ነበር ያቀረቀረው። እናም ዶክተሩ አብሮት መስራት እንደማይፈልግ እየነገረው ይገኛል። ሀረግም ልጇን እያፋጠጠቻት ትገኛለች። እናም በስተመጨረሻ ሰላምን ስትመጣ ሰላም አንድ መስማት እንድትሰሚ የምፈልገው ነገር አለ፣ ግን ደግሞ ቃል ይሄንን አትፈልግም። ስለዚህ ቁጭ በይና ልንገርሽ እያለቻት እያለ እንግዲህ ቃል በፊቷ እየገረፈቻት እንዳትናገር እያስጠነቀቀቻት ነው። ድራማው የተጠናቀቀው በቀጣይ ክፍል ላይ የእውነቱ ይወጣሉ የሚለውን እንግዲህ ቀጣይ ክፍል ላይ እናያለን። ሰላም የእውነተኛ ልጇን አግኝታ የምትደሰትበት ቀን ቅርብ